የምንገኝበት ወቅት በአገራችን የፈነጠቀው የለውጥ ብርሃን ይበልጥ እየፈካ ፍሬው እየጎመራና የጋራ ተስፋችን ይበልጥ እያበበ የመጣበት የኢትዮጵያ ሕዝብ በየመስኩ እያሸተ ያለው የብልጽግና ፍሬ እንደሚደርስለት ሕይወቱን ከመሰረቱ እንደሚለውጠውና የእርሶን በጥበብና በእውቀት የታገዘ ብልህ አመራር ተከትሎ ተደምሮና ተባብሮ በጀመረው አቅጣጫ ለውጡን አፋጥኖ ቢጓዝ የዘመናት ምኞትና ተስፋ እውን እንደሚሆንለት በመተማመን አገሩን በንቃት እየጠበቀና እያለማ ያለበት እጅግ አጓጊ በተግባርና በውጤት የታጀበ የለውጥ ዘመን ነው። ይህ ለአሮጌ የጥላቻ ፖለቲካ አራማጆች አይታይም። ሕሊናቸው በጥላቻ ሞራ ታውሯልና ዓይናቸው ጥሩ ነገር ማየት አይችልም። አንደበታቸው ከማጣጣልና ከማጠልሸት በስተቀር ምስጋናና ማበረታትን አያውቅም። ሐቅን ማየትና እውነታን መቀበል የሚችል ንጹሕ ሕሊናን የታደሉ ሁሉ እንደሚገነዘቡት በእርሶ አመራር የዲሞክራሲ ባህላችን እንዲጎለብት፣ መብቶችና ነፃነቶች እንዲከበሩና የፖለቲካ ምህዳሩ እንዲሰፋ፣ ሁሉም ተዋናይ በአገሩ ጉዳይ እኩል ተሳትፎ ኖሮት በነፃነት እንዲንቀሳቀስ የሚያስችል የፖለቲካ አውድ እንዲፈጠር፣ ለሀገራችን ሁለንተናዊ ብልጽግና ጠንካራ መሰረት መጣል የሚያስችሉ ሰፋፊ ስራዎች እንዲከናወኑና የወዲቷ ሀገራችን ገጽታ ክብርና ዓለም አቀፍ ተቀባይነቷ ከፍ እንዲል በማስቻል በኩል የእርሶ የክቡር ጠቅላይ ሚኒስትር የአመራር ሚና እጅግ የጎላ ነው። ይህ ሁሉ የተከናወነው በአንድ በኩል ታሞ የቆየውን የሀገራችንን ፖለቲካ እያከሙና ፈር እያስያዙ፣ በሌላ በኩል ደግሞ አዳዲስ ውጥኖችን አምጥተው በሕዝብ ተሳትፎ እየተገበሩ በአስቸጋሪ ሁኔታ ውስጥ ቀን ከሌት እየለፉ መሆኑ ሚናውን ልዩ ያደርገዋል። ስለሆነም በወከለን ሕዝብ ስም ለክቡርነቱ ያለንን የላቀ ምስጋና ከታላቅ አድናቆትና አክብሮት ጋር እየገለጽኩ ረጅም ዕድሜና ጤናን እመኝልዎታለሁ። ባዬ ገለቶማ ፈያፊ ኡምሪ ዴራ አርገዳ ኑፍ ጅራዳ ለማለትም እወዳለሁ። በቀጣይም የምወዶት የኢትዮጵያ ሕዝብ በእርሶ ላይ ታላቅ ተስፋን ጥሏልና ከጎኖም በቁርጠኝነት ተሰልፏልና መጪው ጊዜ ለውዷና ውቢቷ ኢትዮጵያ ያለዎት ራዕይ እውን ሆኖ አገራችን የአፍሪካ ተምሳሌት የምትሆንበት የላቀ የስኬት ዘመን እንደሚሆን እርግጠኞች ነን። በዚህ አጋጣሚ የተከበራችሁ የሕዝብ ተወካዮች ምክር ቤት አባላት፣ ክቡር ጠቅላይ ሚኒስትር አብይ አህመድ ለህብረ ብሔራዊት ኢትዮጵያ ሁለንተናዊ ብልጽግና ጠንካራ መሰረት ለመጣልና በየመስኩ ለትውልድ የሚተርፍ ደማቅ አሻራ ለማኖር ያለ እረፍት በመትጋት እየተወጡ ላሉት ድንቅ የአመራር ሚና ከመቀመጫችን ተነስተን በጭብጨባ እውቅና እንድንሰጣቸው ጠይቃለሁ። በ2018 የበጀት ዓመት ከተያዙ ቁልፍ እቅዶች ውስጥ አንዱ 7ኛውን ሀገራዊ ጠቅላላ ምርጫ ማካሄድ እንደነበር ይታወሳል። ምርጫው በተሳካ መልኩ ተካሂዷል። በምርጫ ቦርድ ይፋ በተደረገው ውጤት መሰረት ፓርቲያችን ብልጽግና ያገኘውን አሸናፊነት በተመለከተ ለመላው የፓርቲው አባላትና አመራሮች በተለይም ለእርሶ የፓርቲው ፕሬዝዳንት እንኳን ደስ አሎት ለማለት እወዳለሁ። በተመሳሳይ ሁኔታ
እኛ ከነበርንበትና የሥራ ዘመኑን እያጠናቀቀ ካለው ምክር ቤት በላይ ተፎካካሪ ፓርቲዎች በዚህ ምርጫ ድምፅ አግኝተዋል። ስለሆነም ይህ ምርጫ የአንድ ፓርቲ ስኬት ብቻ ሳይሆን የዲሞክራሲ ድልና የመላው የኢትዮጵያ ሕዝብ ድል በመሆኑ በምርጫው ለተሳተፉ የፖለቲካ ፓርቲዎች፣ ለተመረጡ እጩዎችና ለመላው ሕዝባችን እንኳን ደስ አለን፣ እንኳን ደስ አላችሁ ለማለት እወዳለሁ።